በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህር ምስክር የካቴድራላችን ስብከተ ወንጌል ኃላፊ፣ እጅግ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልቆጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ዘላለማዊ ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያት ሊቃውንት የገለጸውን ጥበብና ምስጢር ለሁላችን የሚግለጽልን አጠር ላለች ደቂቃ ከጊዜ አንጻር ትንሽ አጠር ያለች ርዕስ መርጬ የእግዚአብሔርን ቃል አስታውቃለሁ። ቤት ያለች ቤተ ክርስቲያን፣ በቤት ያለች ቤተ ክርስቲያን የሐዋርያው ቅዱስ ጳውሎስ መልእክት ወደ ፊልሞና አንድ ምዕራፍ ብቻ ነው ያለው። ቁጥር 2 እስከ 3 በቤት ላለች ቤተ ክርስቲያን ሰላምታ አቀርብልኝ ይለዋል። በክርስቲያኖች ቤት ቤተ ክርስቲያን አለች። የክርስቲያኖች ቤተሰብ ትንሿ ቤተ ክርስቲያን ነች። ይህንን ትምህርት ምናልባት ብዙዎቻችን አይመለከተንም እንዳንል እፈራለሁ። ምክንያቱም ሁላችንም ከቤተሰብ ነው የተገኘ ነው። እግዚአብሔር ቢፈቅድ ቤተሰብ ነው የምንመሰርተው። ስለዚህ ብንመሰርትም ባንመሰርትም በጥልቀት ሁላችንም እንደ ቤተ ክርስቲያን ልጅነት፣ እንደ ማህበረሰብ ተሳታፊነት በዚህ ክፍለ ትምህርት አታውቁትም ብዬ ሳይሆን ጥቂት ማስታወሻዎችን ላሰማችሁ ፈልጌ በቤት ያለች ቤተ ክርስቲያን ክርስቶስ ቤተ ክርስቲያንን የመሰረተው መስቀል ላይ ነው። ክርስቶስ ከጎኑ
በፈለቀልን ውሃ ተጠምቀን ከጎኑ ያገኘነውን ደም ጠጥተን ነው ቤተ ክርስቲያን ሕያው የሆነችው። ልብ በሉ፣ ከጎኑ። ሁለተኛ ክርስቶስ መስቀል ላይ ሲሞት ነው ቤተ ክርስቲያንን ያስገኘው። የክርስቶስ ሞት እንቅልፍ ተብሎ ተጠርቷል። በአባቶቻችን ትምህርት እግዚአብሔር ከእንቅልፍ እንደሚነቃ የወይን ስካር እንደለቀቀው እንደ ኃያል ሰው ተብሎ የተጠቀሰው ቃል የክርስቶስን ሞት እንቅልፍ ብሎታል። ክርስቶስ በመስቀል ላይ በሞት ሲያንቀላፋ ነው ቤተ ክርስቲያን የተገኘችው። ልክ እንደዚሁ የክርስቲያኖች ቤተሰብ ወይም ደግሞ እንዳጠቃላይ እግዚአብሔር ለሰው ልጆች የሰጠው ቤተሰብ ልክ እንደዚሁ የተመሰረተው። አዳምን አስታውሳችሁ። አዳም ከጎኑ አጥንት ነው ቤተሰብ ትሆነው ዘንድ ሔዋንን የሰጠው። ከክርስቶስ ጎን ቤተ ክርስቲያን እንደተገኘች ከአዳም ጎን የትዳር አጋሩ ወይም ቤተሰቡ ተገኝታለች። ክርስቶስ መስቀል ላይ በሞት ምክንያት አንቀላፍቷል። ክርስቶስ በሞት ምክንያት ቢያንቀላፋም በመለኮቱ ሕያው በሥጋ ሞተ፣ በመለኮቱ ግን ሕያው ነው ብሎ ቅዱስ ጴጥሮስ እንደጻፈልን። ልክ እንደዚሁ አዳም ጨርሶ የሞት ያክል እንቅልፍ አልተኛም። ደግሞ አለ ጨርሶ የሞት ያክል እንቅልፍ አልተኛም። ከጎኑ ሔዋንን ሲሰጠው ደግሞ ንቅት አላለ። ሊቃውንት እንደሚያስተምሩት ማዕከለ ነቂ ወነዋም ይላል። በመተኛትና በማንቀላፋት መካከል ነበር አዳም። ያኔ ነው ከጎኑ ቤተሰብን የትዳር አጋርን የሰጠው። ልክ ክርስቶስ በሥጋ ሞቶ በመለኮቱ ሕያው እንደሆነ አዳምን በማንቀላፋትና በመተኛት መካከል ሆኖ ነው ቤተሰብን ያገኘው። ለምን ይመስላችኋል? እግዚአብሔር አዳምን እጅግም ያላነቃ እጅግም ያላስተኛ በሁለቱ መካከል አድርጎ ከጎኑ አጥንት አውጥቶ ቤተሰብ የሰጠው። ሊቃውንት ቤተ ክርስቲያን በዚህ ጉዳይ ላይ አስገራሚ ጥቆማ ይሰጡናል። እንዲህ ይላሉ። አዳም እንደነቃ እግዚአብሔር ከጎኑ አጥንትን ቢያወጣ አዳም ነቅቷልና ያመዋል። ካመመው ደግሞ ከጎኑ የተሰጠችውን ቤተሰብ የትዳር አጋሩ ይጠላት። ስለዚህ እንዳይጠላት አላነቃው። ነቅቶ ከሆነ ያመዋል። የህመሜ ምክንያት ናት እያለ ህመሜ እያለ እንዳይጮህባት እጅግም አላነቃውም ይላል። ደግሞ በጣምም አላስተኛው። ለምን ይመስላችኋል? እጅግም ያላስተኛው ጭልጥ ብሎ ተኝቶ ቢሆን ኖሮ ደግሞ ይላሉ መቼም እኔ እንደታገስኩ እናንተ መታገስ አልቅታችሁ ምሽት አይደል?
እናንተ ምን አለባችሁ ቁጭ ብላችሁ ይብላኝ እንጂ ለኔ በሰላም ይሰማችኋል? ግን አሁን እርግጥ ቀደም ይሰማል። ለቀጥል አይደል? ጭልጥ ብሎ ቢያስተኛው ኖሮ ይላሉ ደግሞ ሊቃውንት ከጎኑ አጥንት አውጥቶ ሲሰጠው ምትሃት ስለምትመስለው እያያት ይፈራት ነበር ይላል። ስለዚህ እግዚአብሔር ያለ ማንቃትም እጅግም ያለ ማስተኛትም በሁለቱ መካከለኛ ደረጃ ከጎኑ አጥንት አወጣ ይላል። ክርስቶስ በሥጋው ሞቶ በመለኮቱ ሕያው ሆኖ ከጎኑ ቤተክርስቲያንን እንዳስገኘ ማለት ነው ወገኖች። ስለዚህ እንዳይጠላት፣ ስለዚህ ምትሃት እንዳይመስለው፣ እንዳይፈራት እንደዚህ አድርጎ ነው ቤተሰብን የመሰረተው። ይህን ንጽጽር ዝም ብለን የምንናገር እንዳይመስላችሁ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 5 ላይ ክርስቶስ ቤተክርስቲያንን እንደወደዳት ባልም ሚስቱን እንዲሁ ይውደዳት ብሎ በክርስቶስና በቤተክርስቲያን በባልና በሚስት ያለው ንጽጽር ሐዋርያው ቅዱስ ጳውሎስ አስተማረን። ዮሐንስ አፈወርቅ አብራርቶ ተረጎመልን። የተወደዳችሁ ክርስቲያኖች እቺ ትንሿ ቤተክርስቲያን ወይም እቺ ቤተሰብ ልክ ቤተክርስቲያን እንደተመሰረተችው ነው የተመሰረተችው። ለዛ ነው በቤት ያለችው ቤተክርስቲያን ሊል ይቻለው ይላል ዮሐንስ አፈወርቅ። ክርስቶስ ቤተክርስቲያንን ወዷት ምን አደረገላት? ባጭር ቃል ክርስቶስ ቤተክርስቲያንን እንደወደዳት ይልና መልሱን እኛ እንመልሰው። ባጭር ቃል ክርስቶስ ቤተክርስቲያንን ወደዳትና ሞተላት። ለዚህ ነው ቅዱስ ጳውሎስ ባል ሚስቱን ይውደዳት ሲል በውስጡ ሞተላት የሚል አስደናቂ ድምፅ አለ። ክርስቲያኖች ትንሿ ቤተክርስቲያን በቤታችን ያለችው መሰረቷ ፍቅር ነው። የቤተክርስቲያን መሰረት የክርስቶስ ፍቅር እንደሆነ የዚች የትንሿ ቤተክርስቲያን በየቤታችን ያለችው ደግሞም ነገ የምትመሰርቷት ወጣቶች መሰረቷ ፍቅር ነው። ለዚህ ነው ክርስቶስና ቤተክርስቲያን ባልና ሚስት አድርጎ ቅዱስ ጳውሎስ ያቀረበው። ክርስቶስ ማንን ነበር የወደደው? ይሄ ደግሞ በጣም አስፈላጊ እውነት ነው። እዩ፣ ክርስቶስ ቤተክርስቲያንን ወደደ። ምን አይነቷን ቤተክርስቲያን? ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ላይ አስደናቂ ገለጻ ይገልጻል። እንዲህ ይላል፣ በጨለማ ትመላለሱ ነበርና ይላል። ወገኖቼ እኛን ክርስቶስ ሲወደን ጨለማ እያለን ይወደደን። ጨለማ ምን ይወደዳል? ጨለማ ግርማው ያስፈራል እንጂ ምን ይፈቀራል? ክርስቶስ ግን እኛን የወደደን ቤተክርስቲያንን ያፈቀራል ደግሞም የሞተላት ጨለማ እያለች ነበር። የብርሃን ሥራ ጽድቅ ትታ በኃጢአት እየኖረች ነበር ክርስቶስ ያፈቀራት። ባጭር ቃል ቅዱስ ዮሐንስ አፈወርቅ ይህን ሲገልጽ ጨለማ የሚለውን ሲተረጎም መልከ ጥፉ እያለን ወደደን ይላል። አዎ ምን ደም ግባት ነበረን ክርስቶስ ሲወደን። ምን የሚማርክ ውበት ነበረን ክርስቶስ ያፈቅረን። መልከ ጥፉ ሆነን ወደደን። አንድ ሁለተኛ መልከ ጥፉ ብቻ ብንሆን እሰየው። በጣም የሚደንቃችሁ ግን ምግባራችን እንዳይደግፈን በመልከ ጥፉነታችን ላይ ምግባረ ክፉ ሆነን ተገኘን።
ቅዱስ ዮሐንስ አፈወርቅ ይህን ሲያብራራ በምቀኝነት ትመላለሱ ነበርና የሚለውን የቅዱስ ጳውሎስን ቃል ያመጣል። አያችሁ፣ መልከ ጥፉ ብቻ አልነበረችም፣ ምግባረ ክፉም ነበረች። ስለዚህ ክርስቶስ የወደዳት፣ ክርስቶስ የሞተላት ምግባረ ክፉዋን መልከ ጥፉዋን ነው። ሁለት ሶስተኛውና በጣም የሚደንቀው ፊቷን የሰጠችው ደግሞም ከኋላው የተከተለችው አለቅህም ብላ የያዘችውን አይደለም ክርስቶስ የሞተላት። እናስ ጀርባዋን የሰጠችው ከሱ የኮበለለችው በጣዖታትና በርኩሰት ማመንዘር በየተራሮቹ የተደፋችው እሷን ነው። ጀርባዋን የሰጠችውን ይወደዳል። ነቢዩ ሆሴዕ ጋር ልውሰዳችሁ። ጎሜር የተባለች ሚስት እንዲያገባ ታዘዘ። አገባ። መጣች፣ ወለደች፣ ከበደች። ከዛስ ምሳሌያዊ ትምህርት ጥላው ኮበለለች ነቢዩ ሆሴዕ። ከዚያ የእግዚአብሔር ድምፅ መጣ። ምን የሚለው? ሂድ ኮብላይዋን ጀርባዋን የሰጠችህን ካንተ የኮበለለችውን በየተራራው በማመንዘር የምትኖረውን ገዝተህ አምጣት አለው እና ነቢዩም እንዲህ ይላል ትንቢተ ሆሴዕ ምዕራፍ 3 በ3 ስቅ መስፈሪያ ተኩል ገብስ ገዛዋት ይላል። መጀመሪያ ወደዳት፣ ወደደችው፣ ኮበለለች፣ ጥላው ሄደች፣ ገዝቶ አመጣት። ልክ እንደዚሁ ክርስቶስ እኛን በእጆቹ አበጃጀን፣ በአፉ ውስጥ ትንፋስ እፍ አለብን፣ በፍቅር ድምፅ አናገረን። ፍቅር አልወድ ብለን ኮበለልን፣ በደም ዋጋ ደግሞ ገዝቶ ተሸከመን። ጀርባዋን የሰጠችውን የወደደው ያልኳችሁ ለዚህ። እናም ወደዚህ ደግሞ ወደኛ ቤት እንምጣ። እንዲህ ይላል ክርስቶስ ቤተ ክርስቲያንን እንደወደዳት፣ ባሎች ሆይ ሚስቶቻችሁን ውደዱ ሲል ምን ማለት ነው? በእርግጠኝነት እኛ ባሎች ጀርባዋን የሰጠችንን አይደለም ያገባነው ወይም የምናገባው ወይም የትዳር አጋር መርጠን የምንወስደው ወይም ቤተሰብ የምንመሰርተው ጀርባዋን የሰጠችንን አይደለም፣ ፊቷን የሰጠችንን እናትና አባቷን ትታ የመጣችው አብራ የተከተለችው ከኋላ የተንከራተተችው እጆቿ እስኪጠበስ ድረስ ለኛ የምትተጋው ከኛ ጋር አብራ የምትጠበሰው እሷን ነው ሚስት አድርገን የወሰድነው። ታዲያ ክርስቶስ ጀርባዋን ለሰጠች፣ ከሱ ለኮበለለች፣ ፊቷን አይደለም ጀርባዋን፣ ሌላ ለወደደች፣ ሌላ ላፈቀረች፣ ሌላ ለተከተለች፣ ተከትሏት ካፈቀራት አንተ የትንሿ ቤተ ክርስቲያን ራስ ባል ሆይ ሚስትህንም እንደዚህ ውደዳት። ክርስቶስ ጀርባዋን ለሰጠችው ከሞተላት፣ ፊቷን ለሰጠችው፣ አብራ ለተከተለችው፣ ከአንተ ጋር በመንከራተት ለምትኖር ሙትላት ቢባል ምን ይደንቃል? ክርስቶስ እንደዛ ለሆነችው ከሞተላት፣ አንተ እንደዚህ ለሆነችው ብትሞትላት ምን ከባድ ትእዛዝ ታዘዝ። ለዚህ ነው ክርስቶስ ቤተ ክርስቲያንን ባል ሚስትን እንዴ ትንሿ ቤተ ክርስቲያንን የመሰረትከው አንተ ባል ሆይ ምግባረ ክፉዋን መርጠህ እኮ አይደለም፣ ምግባረ መልካሟን በስነ ምግባር ያጌጠችውን በበጎ ትሩፋት ያሸበረቀችውን ለጽድቅ የምትመችህን እንቁረብ ብትላት እሺ የምትለውን እናስቀድስ ብትላት እሺ የምትለውን የታረመ መልካም ጸባይ ያላትን አይደለም እንዴ የመረጥከው? ታዲያስ ምግባረ ክፉ ለሆነችው ከሞተላት፣ ምግባረ መልካም ለሆነችው ክርስቶስ ለቤተ ክርስቲያን አንተ ደግሞ እንዲችላለችው ሙትላት።
ትንሿ ቤተ ክርስቲያን በፍቅር ትመሰረታለች። ደግሞስ ቢያንስ ከመልክ መልክ፣ ከደም ግባት ደም ግባት፣ ከውበት ውበት ጥቂት እንኳን አልመረጥንም። ምን እንዋሻለን? ታዲያ ክርስቶስ እንዲህ ላለችው ጨለማ ከሞተላት የትንሿ ቤተ ክርስቲያን ራስ በአብ ሆይ ደመ ግቧን መልከ መልካሟን በጽድቅ ሥራ የምታበራዋል በክርስቲያና ሕይወት የምታንጸባርቀዋል እሷን ሞትላት። ክርስቶስ ለቤተ ክርስቲያን ትንሿ ቤተ ክርስቲያን ባል ለሚስቱ ተወደዳችሁ ክርስቲያኖች፣ ክርስቶስ ለቤተ ክርስቲያን ያልሰጠው ነገር የለም። ደግሞ አለው። ክርስቶስ ለወደዳት ለሞተላት ቤተ ክርስቲያን ምንም ያልሰጠው ነገር የለም። ራሱን ሰጣት፣ ስጋውን ሰጣት፣ ደሙን ሰጣት። መኑ ዘሬ የመራዊ ዘይጠብ ስጋው በጊዜ ከልካው። በሰርጉ ጊዜ ስጋውን ቆርሶ የሚያበላ ደሙን አፍሶ የሚያረካ እንዲህ አይነቱ ሙሽራ ያየማን ነው ትላለች ቤተ ክርስቲያን በቅዳሴዋ። ራሱን ሰጣት። መጥወተ ርዕስ አንድ ልጅነትን ሰጣት። ላመኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣት። ባለስልጣን አደረገ። ምን ያልሰጠን ነገር አለ? መንግስቱን ሰጠን እንዴ! ድል ለነሳው በዙፋን እንዲቀመጥ አደርገዋለሁ አለ። የዙፋኑ ተሳታፊ አደረገ። እጅግ የሚደንቅ ነው። ከመለኮት ባህሪ ተካፋይ ትሆኑ ዘንድ አለ። ምን ይደንቃል ወገኖቼ! ጎርጎርዮስ ዘሙሲስ እንደተናገረው ስንደርስበት ብቻ የምናውቀው ታላቅ ጸጋ ደግሞ አዘጋጅቶልናል። አሁን ቃላት የማይናገሩት፣ አሁን ቅኔ የማይበቃው፣ አሁን ስብከት የማይገልጠው፣ አሁን መዝሙር የማይችለው፣ አሁን ባለ ቅኔ የማይጨርሰው ስንደርስበት ብቻ የምናውቀው ሕይወት ሰጠ። ጎርጎርዮስ ዘሙሲስ እንደተናገረው ታዲያ ክርስቶስ ለቤተ ክርስቲያን ይህንን ሁሉ ከሰጠ፣ ክርስቶስ ለቤተ ክርስቲያን እንዲህ ከሰጠ፣ የትንሿ ቤተ ክርስቲያን ራስ ባልን ሚስቱን ይውደዳል የተባለውን አዝቼ ነው። ሁሉን ነገር ስጣት ነው የሚለው፣ አትሰስትባት ነው የሚለው። ፍቅር አይሰስትም። ፍቅር እኔን ይድላኝ አይልም። ፍቅር ለራሱ አያስብም። ፍቅር ከራሱ ይወጣል። ፍቅር ወደ ሌሎች ይገሰግሳል። ፍቅር ስለሚቀበለው ግድ አይለውም። ፍቅር መስጠት ነው እና ሁሉን ነገር ይሰጣል። ክርስቶስ ለቤተ ክርስቲያን የነፈጋት፣ የደበቃት፣ የከለከላት ምንም ነገር እንደሌለ ትንሿ ቤተ ክርስቲያንም የምትሰጣት ናት። የተወደዳችሁ ክርስቲያኖች እንዲህ ተብሎ እኮ ተጽፏል። በትንሿ ቤተ ክርስቲያን ውስጥ ክርስቶስ ቤተ ክርስቲያንን ባል ሚስትን ባለው አንቀጽ ባልም ለሚስቱ የማይሰጣት ነገር እንደሌለ ተምረናል። እንዲህ ይላል የእግዚአብሔር ቃል፣ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስት ነው እንጂ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባል ነው እንጂ ይላል። ወገኖቼ እቺን ትንሿን ቤተ ክርስቲያን ስትመሰርት ስልጣንህንም ጭምር ነው የምታስረክበው። ወጄ ፈቅጄ ብለህ እኮ ነው የምትሰጠው። እንደሱ ነው የሚሰጠው። ፍቅር እንደሱ ነው። ተገዶ አይደለም፣ ወዶ ፈቅዶ መርጦ ነው የሚሰጠው ፍቅር። በገዛ ስጋ ላይ እንኳን ስልጣን እንዳይኖረኝ ትንሿን ቤተ ክርስቲያን መስርታል። ስጋህን ከሰጠሃት ታዲያ ከስጋ ሌላ ምን ትደብቅባታለህ ወዳጄ? የሚበልጠውን ከሰጠሃት
የሚያንሰውን ነገር ትነፍጋት። ክርስቶስ ለቤተ ክርስቲያን ሁሉን ነገር እንደሰጣት ሥጋህን እንኳን ሳይቀር እንዴት ይደንቃል! ያንተ አይደለም በቃ እቺን ትንሿን ቤተ ክርስቲያን ስትመሰርት ከሚስት ጋር ስትዋሃድ ያንተ መሆንን ያበቃል። መጀመሪያ የክርስቶስ ነህ፣ ከዚያ ደግሞ የሚስት በገዛ ሥጋ ላይ ስልጣን የለህም። ቀለሚጦስ ሊቁ እንዲህ ይላል፣ አንተ ባል ሆይ አንዲት ዘማ ሴት መጣ ልተኛ ከአንተ ጋር ብትል ይላል፣ ይሄ ሥጋ የኔ አይደለም የሚስቴ ነው በላት ይላል። ያንተ አይደለም ምን ነው የምትሰርቃት? ያንተ አይደለም ምን ነው የምታጭበረብራት? ያንተ አይደለም መልስላት። ክርስቶስ ለቤተ ክርስቲያን እንደሰጣት የእግዚአብሔር ቃል እንዲህ ይላል። በጣም ይደንቅ ቃል ደግሞ አለ። እንዴት ይደንቃል! ቅዱስ ጳውሎስ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ይላል። ጊዜህን ብቻ እንዳይመስልህ ሐሳብህም ጭምር ለሚስት ይሆናል። ትንሿ ቤተ ክርስቲያን ሐሳቧ ክርስቶስ እንደሆነ ቤትህም ሐሳቧ ለሚስት ይሆናል። እግዚአብሔር ያሳይህ፣ ልዑል ያመልክትህ። እንዴት እንዳትል ስለ ሚስቱ ያስባል ይላል። ስለ ኳስ አይልም፣ ስለ ፊልም አይልም፣ ስለ ፖለቲካ አይልም፣ ስለ ልጆች አይልም። ቅድሚያውን የምትወስደው ወጣቶች ለነጋችሁ ነው የሚወስኑ። ያላገባ ግን እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል ቅዱስ ዮሐንስ አፈወርቅ። ሚስትህ ካንተ የምትፈልገው ጊዜህን ብቻ ነው። ጊዜህን የምትፈልገው ደግሞ በጣም ስለምትወድህ ነው ይላል። ጊዜዋን በቢራ ቤት፣ ጊዜዋን በግሮሰሪ፣ ጊዜዋን በወላጆችህ፣ ጊዜዋን በጓደኞችህ፣ ጊዜዋን በቴሌቪዥን ቻናሎች አትተካባት። ስለምትወድ ነው። የእናንተን አላውቅም። ሚስቶቻችን የሚፈልጉት ከኛ ጊዜያችንን ብቻ ነው። ስለሚወዱ ነው። ታዲያ ገንዘብን መደበቅ ምን ይባላል? የኔ መባባል አለው የለው? ከራስህ እንዴት ትደብቃለህ? ሥጋ ከሆነች ከተዋሃደች ሥጋ ሥጋውን ሊደብቀው ይችላል። ሥጋ ሥጋውን ሊሰውረው ይችላል። አይችልም። የኔ መባባል የለም። አበቃ። እንኳን በትንሿ ቤተ ክርስቲያን በጉባኤ ቤተ ክርስቲያን እንኳን የኔ መባባል እኮ ይጠፋል። ስለነዛ መነኮሳት አልሰማችሁ? የዓለም ግን የሚጣላው እንዴት ነው ብሎ ጠየቀዋል አንዱ መነኩሴ። አንደኛው መነኩሴ እንዴት ነው የሚጣላ ታውቅም? ያለ አላውቅም፣ አስጠናሃለሁ ነገ። እንዴት? አሁን ይሄ ዳዊት ያንተ ነው አይደል? አዎ ስጠኝ አለው። ሰጠው። ያንተ ነው እኔ ወስጄዋለሁ። ጠዋት ቅዳሴ በፊት ኪዳን ላይ ስንገናኝ አለው ይሄ ዳዊት እኮ የኔ ነው ትላለህ አለ። እኔ ደግሞ ቆጣ ብዬ የኔ ነው እልሃለሁ አለ። አይደለም የኔ ነው ትልና እንቅ ታረግኛለህ፣ ከዛ እንጣላለን። እያለማመደው ሪሄርስ እያደረጉ እኮ ነው ዓለም እንዴት እንደሚጣላ ተግባራዊ ልምምድ ሊያሳዩ። በነጋታው ከቅዳሴ በፊት ተገናኙ። ልክ አስጠኚው እንዳስለመደው ዳዊቱን ሲያይ የዳዊቱ ባለቤት ይሄ ዳዊት እኮ የኔ ነው አለው። ያኛው ድራማውን በደንብ እየሰራ ነው። ዘርበል ከመቼ ወዲህ ነው አንተ የሆነው? የኔ ነው አለው። ያኛው እውነትም ተበሳጨ። ድራማው ቀጠለ። እንቅ አደረገውና የኔ ነው ብሎ ወደ መጣላት ጫፍ ቀረቡ።
ያኛው አስጠኝው ምን እንዳለ ታውቃላችሁ? ድንገት ብሎ ያንተ ነው። አዎ በሉ ሰደው አላ ለመጣላት ተቀጣጥረው መጣላት እንኳን የማይችሉ የፍቅር ሰዎች እኮ ናቸው ክርስቶስ ያደረባቸው። አንዱ ዝቅ በማለት ውስጥ ምን ጸባለ? ባልንጀራን በማስቀደም ውስጥ ምን ቁጣ አለ? ባልንጀራ ካንተ ይልቅ እንዲሻል በሱ ውስጥ ምን ቅናት አለ ጎበዝ? ጠብና ጦር ከወዴት ይመነጫሉ? በዚህ ሕይወት ውስጥ ቤትህም እንደዚህ ነው። ቤተ ክርስቲያን እንደዚህ ከሆነች አንተ ቤትም እንደዚህ ነው የሚሆነው። ክርስቶስ ለቤተ ክርስቲያን አትንፈቃት፣ አትከልክላት፣ አትደብቃት፣ እየሸጎጥ ወስደህ አትጣልባት። ጠረጴዛ ላይ አስቀምጥ፣ የልብህን አውራ፣ ግልጥልጥ በል፣ ተገላለጥ። ሶስተኛ ክርስቶስ ሰውነቱን ሳይከፍል ሰውነቱን አዋህዶ እንደ ሞተ መሰንጠቅ፣ መከፈል፣ መለያየት እንደሌለባት ቤተ ክርስቲያንም እንደማትከፈል ትንሿ ቤተ ክርስቲያን ያንተ ቤትም ምንም አይከፍላት። ክርስቶስ ሰውነቱ ካልተከፈለ ክርስቶስ ተከፍሏል እንዳለ ቅዱስ ጳውሎስ ቤተ ክርስቲያንም የክርስቶስ ናትና ከነገድም ከቋንቋም ከወገንም ዋጅተህ አንድ አድርገሃታልና እሷም እንደማትከፈል ያንተ ቤትም ምንም እንዳይከፍላት እናትከፈል። ለዚህ ነው የእግዚአብሔር ቃል እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው። አይለይም። የተወደዳችሁ ክርስቲያኖች አንድ እግዚአብሔር አንድ አድርጎታል። ወገኖች እንኳን ሁለት ተጋቢዎች እንኳን ሙሽሮች እኛ ሁላችን አንድ አይደለን። ቤተ ክርስቲያን የምትባለው ህብረት ጉባኤ እኮ አንድ ነው። ቅዱስ ጳውሎስ እንዲህ ይላል፣ በጣም አስደናቂ ቃል ይናገራል። እኔ የቆሮንቶስ መልእክት ምዕራፍ 10 አንዱ እንጀራ ስለተካፈለ እኛ ብዙዎች ስንሆን አንድ ነን። ስጋውን የበላን ደሙን የጠጣ ነው ክርስቶስ በእኛ ውስጥ ይኖራል። እንዴት ይደንቅ! እኔም በእርሱ እኖራለሁ እሱም በእኔ ይኖራል አላ። ከክርስቶስ የተነሳ አንድ መንጋ ከአንድ እረኛ ጋር እንኖራለን። መሰማሪያችን አንድ፣ በሩ አንድ። እኛማ ትንሿ ቤተ ክርስቲያንን እንደዚህ እንዴት ነው? ከምን የተነሳ ወዳጆቼ? አንድ የሚያደርገን አንድ አልጋ ላይ ስለተኛን አይደለም። አንድ አልጋ ላይ የተኙ ብዙ አልጋ ላይ የተበተኑ ልቦች እንዳሉ እንሰማለን። አንድ ጋቢ ስለለበስ፣ አንድ ድፎ ዳቦ ቀደም ፎቶ ስለተነሳ፣ አንድ መኪና ላይ ስለተጫነ፣ አንድ ናቸው ተብሎ ስለተጨበጨበልን ከምን የተነሳ? ከአንዱ መንፈስ የተነሳ። ታዲያ እግዚአብሔር አንድ ያደረገውን ማን ይለየዋል የሚለው ወይ እኮ ማን ይለየዋል? ምን ስልጣን አለህ አንተ ለመለየት? እግዚአብሔር ያንዳደረገው ሰው አይለየው ሲል አንተንም ጨምር እኮ ነው፣ አንቺንም ጨምር ነው። ሰው አይለየው። እንዴት ይደንቃል! ስለዚህ እቺ ትንሿ ቤተ ክርስቲያን በትንሹ በትልቁ በሚረባው በማይረባው በሆነው ባልሆነው አትከፈል፣ አትለያይ፣ አትበጠስ። በሶስት የተገመደን አይበጠስም ያለው እሱ ክርስቶስ ስላለበት። የተወደዳችሁ ክርስቲያኖች እቺን ቤተሰብ የሚመሰረታት ቋንቋ አይደለም፣ እግዚአብሔር ብሔር አይደለም፣ ፍቅር። ታዲያ ፍቅርን
ማን ሊያሸንፋት ይችላል? ነገሬን ለመጠቅለል ሰዓት እንዳልፈች ሌላ ሰፊ ልዩ የእግዚአብሔር ቃል ደግሞ አለ። እኔ ጊዜው እንዳላባክን ለማስታወስ ያክል ክርስቶስ ቤተ ክርስቲያንን የወደዳት፣ ክርስቶስ ለቤተ ክርስቲያን የሞተላት በፍጹም በማይመች ሁኔታ ነበር። ምንድነው የማይመች ሁኔታ? መስቀል ምን ይመቻል? መስቀል ይመቻል። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የተባሉ ችንካሮች ምን ይመቻል? ጅራፍ ምን ይመቻል? መራራ ሐሞት መጠጣት ምን ይመቻል? እርጥን መስቀል መሸከም ምን ይመቻል? የሾህ አክሊል መልፋት ምን ይመቻል? በማይመቹ ሁኔታዎች ጭምር አፈቀራት። ፍቅር አይለወጥም። ፍቅር ሁኔታዎችና ቦታዎች አይቀይሩት። ፍቅር ለዘወትር አይወድቅም ይላል ቅዱስ ጳውሎስ። እንደውም አስደናቂ ቃል ላንሳላችሁ። ሶሎሞን የተናገረው ብዙ ውሃ ፍቅርን ያጠፋት ዘንድ አይችልም። ረሃብ ነው አይችልም። ምኑ ያህል ገነት ፍቅሮ ለክርስቶስ ረሃብ ነው አይችልም። ስደት ነው አይችልም። ሰይፍ ነው አይችልም። ታዲያ አንተን ቤተ ክርስቲያን ረሃብ ይፈታታል። ስትራብ ትተዋለህ፣ ጥላ ትጠፋለህ፣ ልጆችህን ትበትናለህ፣ ስትከስር እነሱንም ታከስራቸዋለህ። ፍቅርን ያጠፋት ዘንድ ብዙ ውሃ አይችልም። የፍቅርን እሳት የሚንቀለቀለውን የሚያጠፋ ውሃ ምድር ላይ የለም። መከራ ቢሆን ክርስቶስ በማይመቹ ሁኔታዎች እንደወደደ በዚህ ዘመን ቤተሰቦች ሆይ በተለይ የትንሿ ቤተ ክርስቲያን ራስ ባልሆይ ባይመችም ውደዳት። በማይመቹ ሁኔታዎች ውደዳት። አብርሃምና ሳራን እንዳትረሳቸው። 3 ጊዜ ድንኳናቸውን እየነቀሉ ድንኳናቸውን እየተከሉ ተንከራተዋል። በረሃብ ምክንያት ተራባ፣ ተጠማ። እንደዚህ ያረጉ የሚኖሩ ብዙዎች አሉ። እንደሱ የኖሩት በድንኳን የኖሩት ተከራያ እጣ ንጣ። ታዲያስ የእግዚአብሔር ቤተ ክርስቲያን ትንሿ ቤተ ክርስቲያን እንዴት ትፈርሳለች? እንዴት ትተዋለች? እንዴት ችላ ትባላለች? እንዴ በጣም የሚደንቅ ነገር። ሳራን ትንሽና ድንቃትና እኔ በጣም ትደንቀኛለች። ደምግባቷንና ውበቷን አቤሜሌክ የሚባለው ንጉሥ አየና ቤተ መንግሥት እንድትገባ ጥያቄ ቀረበላት። ወደዳት። ቤተ መንግሥት ግቢ አላት። እሷ የምትኖረው ቤት ነው ከአብርሃም ጋር በድንኳን። ምን ይመቻል ድንኳን? እንጃ። አሁን ያላችሁ እንደዚህ ኑሩ ብትባሉ ትኖሩ ቤተ መንግሥት እንድትገባ የንጉሡ አገልጋዮች መጡና ሰበኳት። በዚህ ዘመን ቋንቋ እትታሏት ነው የምትሉት። ሙቂ፣ ድመቂ፣ አጊጪ፣ ተኳይ እያሉ ሰበኳት። በዚህ ዘመን እንደሚሰብኳቸው አንዳንድ አቤት ፀጉርሽ ወርዶ ወርዶ ይጠቀለላል። እሱ ነገር ግን ድሮ ነው መሰለኝ። እኔ ድሮ ሰው ስለሆንኩ ነው የዛሬውን የዚህ የቻቱንና የዋትስአፑን አላውቀውም፣ የፌስቡክን አላውቀውም። በድሮ እናንተ ተርጉሙልኝ እሺ። አይሰማችሁ? መጡና ሙቂ፣ ድመቂ፣ አጊጪ፣ ተኳይ ቤተ መንግሥት ግቢ እያሉ ሰበኳት። ምን ቅር ብላ ሄደች እንዳይመስላችሁ። አቤት ዛሬ ጃኩዚ ሲያዩ የሞቀ ትዳራቸውን የሚተዋሉ። ጃኩዚው እንደ ትዳር እንደ ሞቀው ቤት የሚሞቅ እንዳይመስልሽ። ምናልባት ይቅርታ ሁሉም አይደለም ሊያቃጥል ከቻለ አውቅ ብዙዎች ተውበው ገብተው
ቤተ መንግስት አይነት ኑሮ ፍለጋ ማዲያት አውጥተው እንደወጡ ግን አውቃለሁ። ስቀው ገብተው እያለቀሱ እንደወጡ አውቃለሁ። አጋቡኝ ብለው ወጥተው ሽማግሌ እግር ስተደፍተው አፋቱኝ እንዳሉ ግን እንሰማለን። አንዳንዶች ምንድነው ይሄ ፍርድ ቤቱ ሁሉ ፍቺ በወር 3000 መንግስ ጆሮጠው የሚያደርግ ስላልተማረ ነው። ከዚህ ውስጥ ምን ያህል ኦርቶዶክሳዊ ይኖር ይሆን? ረሃብ ነው። ሳራ የሞፈር ቀረበላት ጊኒ ቤተ መንግስት ተባለች። ምን እንዳለች ነገራችሁ? ገድለ ሳራን አንብቡት። በጣም አስደናቂ ቃል ትናገራለች። እንዲህ አለች፣ ሙቂ ባሏት ፈንታ ልብሷን ተረተረች፣ አጊጪ ባሏት ፈንታ አመድ ነሰነሰች፣ ተኳይ ባሏት ፈንታ አለቀሰች። ልቧ ያለው ጆጆ ሽማግሌ ታላቁ እግዚአብሔር ሰው አብርሃም ጋርና ድንኳኗ ውስጥ ብትራብም የመረጠችው ፍቅር ነው። አበቃ። ድንኳኗ እንደዚህ ነው የምትኖረው። ረሃብ አያስፈረግጋትም። ከዚህ ዘመን የበለጠ ረሃብና ጭንቀት በሚመጡት ዘመናት በክፋት እየባሰ ሊሄድ ይችላል። ያለ አደራችሁ ትንሿን ቤተ ክርስቲያን ታፍርሷት። ይቆየን። የእግዚአብሔር ቸርነት እመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። ሌሎች መርሃ ግብራት ስላሉ ይበቃል። በመምህራችን ላይ አድሮ ያስተማረን የገሰጸን የባረከን አምላካችን እግዚአብሔር ክብር ምስጋና ይግባው፣ ምስጋና ይግባው። አመስግኑት። ላስተማሩ ለመምህራችን ለመጋቢ ሃይማኖት መምህር ዮሚመኑ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። መምህራችን ስለ ትንሽቷ ቤተ ክርስቲያን ፍንተው አድርገው በልባችን የሚጻፍ ትምህርት አስተምረውናል። የተማርነውን ትምህርት በልባችን ሰሌዳ ይጻፍልን። በተማርነው ትምህርት 30 መቶ ያማረ ፍሬ እንድናፈራ ንስሐ እንድንገባ ስጋውን እንድንበላና ክቡር ደሙን እንድንጠጣ የአምላካችን ፈቃድ ይሁንልን። በእውነት እግዚአብሔር ረድቶን ይህን ቃል እንድንማር የረዳን የፈቀደልን አምላክ የተመሰገነ ይሁን። ምስጋና ይገባዋል። አመስግኑት። ከዚህ በመቀጠል አንድ መልእክት ነግራችሁና ወደ ቀጣዩ መርሃ ግብር ወስዳችኋለሁ። መልእክቱም የቤተ ክርስቲያን መልእክት ነው። ከአዲስ አበባ ሀገረ ስብከት ወደኛ ጋር የተላከ ነው። እሱም በሰሜን ወሎ ሀገረ ስብከት ጽሕፈት ቤት በራያ ቆቦ ወረዳ ቤተ ክህነት ስር የምትገኝ